የሰው ልጅ የኑሮ ደረጃውን ለማሻሻል ከቦታ ቦታ በመንቀሳቀስ ከዛም አልፎ ወደ ውጭ ሀገር በመሄድ የአካባቢውን ባህልና ዘይቤ በመላመድ እየሰራ የዕለት ተዕለት ኑሮውን እያሻሻለ ይኖራል። ነገር ግን ሁሉም ሰዎች ምቹ ሁኔታ ይገጥመዋል ማለት አይቻልም። ለዚህም ደግሞ የተሄደበት አግባብ ይወስነዋል። ብዙዎች ሳይሳካላቸው ህይወታቸውን በበረሃና በባህር ያለፈ መሆናቸውን የተለያዩ መረጃዎችና የተመለሱ ስደተኞች ይናገራሉ። የዛሬው ፕሮግራማችን በሰሜን ወሎ ዞን ላስታ ወረዳ ከስደት የተመለሱ ወጣቶችን የደረሰባቸውን እንግልትና የገንዘብ ኪሳራ በማንሳት በሀገር ላይ መስራትን የመሰለ ትልቅ ነገር የለም ሲሉ ይናገራሉ። 09 ሻለው ቀበሌ ወጣት በላይ ጌታዬ እንደገለጸው ወደ አረብ ሀገር በህገወጥ መንገድ ሲሰደድ ቆይቶ ሳይሳካለት ወደ አዲስ አበባ እንደተመለሰና በስደት ላይ የደረሰበትን ስቃይና የገንዘብ ብክነት እንዲህ ሲል ይናገራል። ስደቱ ያው እንግዲህ ያው ጉዞ በቃ በረሃው ልነግር አልችልም። በጣም አየር ከባድ ቆየ። ያው እንግዲህ 24 ሰዓትም ተጉዘን የወጣ ነው። ወደዛ ስንወጣ ስንመለስም ሰኔ 12 ነው እዛም የተያዝነው። ከዛም በኋላ እየተሰቃየን እያለን በቃ በአካውንታችን የነበረውን ጥሬ ብር ነበረች እሷን ጨረስና ወጣን ስንል እዛም በኋላ ተያይዘን ወደ ሀገራችን ስንገባ መጠለያ እዚህ አዲስ አበባ ላይ ተቀበሉን። ከአዲስ አበባ ወደ ሀገራችሁ ግቡ ተባለ። መንግስት አሰራጨና ገባና እንደው ስደት እንግዲህ ወዲያ እንደሆነ እንጃ ወይም እንግዲህ ያው በመንግስት እውቅና አድርጎ እንደሆነ እንጂ እንግዲህ ወዲያ የስደት ሂዱም አይደለም እንደራሴ። ምክንያቱም ለምን ማጣት ማግኘትንም እያየነው ነው። እዚህ የበለጠ ህይወት አጠፋ ምን ያደርግልናል? ስንኖር ነው ለኛ የሚጠቅመን። ካል ኖርና ምን ይሰራን ንብረት ግን ያለውን መንግስት መቼም ባለው አቅም ቢያግዘንና ብንተባበር ደግሞ መቼም ሙሉ ጤነኛው ሁሉም በስራ መስኩ ቢገባ አገራችንን ለውጥ ታመጣለች። እንደሌላው አገሮችም በቃ ህዝባችንን የሚተዛዘናል። አሁን ግን የማጣት ችግር ነው። በቃ ህዝብንም ያባላና ያለው እኔ ከዚህ ስልጠና ዙሮ ጥሩ ነገር መቼም አገኛለሁ በማለት ነው ተስፋ አድርጌ እወጣለሁ ነው። ምክንያቱም መቋቋሚያም ሆነ ምንም ሆነ ብድርም ሆነ ምንም ሆነ ከሰጠነ እንቋቋማለን። ተሰርቶ ይለወጣን። ሰው ልጅ ራቁቱን ነው የተፈጠረው። ችግር የለበትም። እኔ በቃ ያው በእርባታም ሰራው ብድሩም እኔ በቃ ዙሮ እኔ ቢያንስ ራሱ እስከ 100 ድረስ ቢያበድሩኝ ምሰራበታለሁ። ወርቅ አድርጌ እንደምሰራበትም ደግሞ አውቃለሁ ውስጥ ወጣት ደስታ በላይ በአረብ ሀገር ተሰዳ ሄዳ እንደነበረና ወደ ሀገሯ ስትመለስ ገንዘብ ይዛ እንዳልመጣች ተናግራ የስደትን አስከፊነት በማንሳት ወጣቶች ከህገ ወጥ ስደት ራሳቸውን በመጠበቅ በሀገር ላይ ሰርቶ መለወጥ እንደሚችል የአረብ ጉዞ ያው መልህ አሪፍ ነው አይባልም መቼም እና በቃ በሀገራችን ላይ ስራ ፈጥረን መንግስት በሚደግፈን ነገር ደግፎን በሀገራችን ላይ ሰርተን ብዙ ነገር የሚሰሩ ነገሮች አለ። ሰርተን የንብርባት አለ የሚያይን አካል ካለ ብንሰራ ጥሩ ነው ብዬ ነው የማስበው። ለእህቶቼ ለወንድሞቼ የምመክረው በቃ ከዚህ በኋላ እኔ አሁን ከመጣው ወደ ስንት አመት ሆነኛል ባይ ነው ሄድኩት። ግን በቃ በዛ ስቀመጥ በጣም ብዙ ስቃይ በጣም ብዙ ግፍ ደርሶብኛል። እስካሁን ከመጣሁም ይሄዳሉ በባህርም ይሄዳሉ። እኔ ግን እንደሄድም አልፈልግም። ከሀገሬ ላይ የሚጠይቀኝ ካለ እስከ 10 ጨርሻለሁ። የሚረዳኝ መንግስት ካለ የሚጠይቀኝ መንግስት ካለ ከሀገሬ ላይ ብድርም ወስጄ ስራ መስራት ስራ ፈጥሬ መስራት ነው እንጂ ፈልገው ተመልሼ አረብ ሀገር መሄድ አልፈልግም። እኔ አሁን መስራት እንፈልገው አሁን ትንሽ የሻይ ቤት አለች ይያለው ብር እዛው ቃምታውኝ የቀረው ታላመጣው ግን ያችን ሻይ ቤት በቃ አስፋፍቼ ምግብ ቤት እንደ ምግብ አድርጌ ያችን እንድሰራ ነው ፈልገው። እኔ አረብ ሀገር ሁለተኛ መሄድም አልፈልግም። በቃ ሰውም አልመክርም ሄዱ ብዬ። አሁንም ለምንድነው በባህር የምትሄዱት? ለምንድነው የምትሄዱት? ሀገራችን ላይ እኮ ብዙ ነገር መስራት እንችላለን። ተደራጅተን ሄደን መንግስትን ጠይቀን ምናምን ነው የምለው እንጂ እኔ ሄዱ አልልም። እና እኔ በራሴ በቃ የሚረዳኝ አካል ካለ እሰራለሁ። በቃ ለወጣቶችም ሆነ ለሴቶች በቃ ከሀገራችን ላይ ተደራጅተን ከሀገራችን ላይ የሆነ ስራ ፈጥረን እንስራ። በቃ ከዚህ በኋላ የሰው ሀገር በቃ ይቅር። አረብ ሀገር ሄዳ በመስራት ልጆቿን ማስተማር እንደቻለች ገልጻ ወደ ሀገሯ ስትመለስ ግን ምንም አይነት ገንዘብ እንዳላመጣችና በችግር ላይ እንዳለች ወይዘሮ ረመጥ ሙሳ ተናግራለች። አረብ ሀገር በባህር ነው ሄድኩት። ባህር ሄጄ ስመለስ የዚያ ጊዜ እንደዛሬው ስልጠና የለ እንደዛሬው ምን የለ። ዝም ብለን እንደው እንደ ሀፍቶቹ ዝም ብለን እንቧያ ሆነ ሀፍት በገደሉ ሳር ካየ ሄዶ መግባት ነው።
እንደዚህ አድነ የገባ ነው። ግን እንደዚህ ይሁንና ህይወታችን መመለሱ በጣም አፈጣሪ የተመሰገነ ነው። ተመልሰን መተን ለልጆቻችን እስታሁን ድረስ ልጆቻችን ጋራ ተገናኝተን ደህና ኑሮ መኖራችን እስታሁን እንደዚህ ብለን አልহামዱሊላህ ብለን ፈጣሪያችንን ማመስገን ያለው ያን እንግዲህ ደን እንለወጣለን ብለን ሄርና አልተለወጥንም። የፈጣሪ ፍቃድ ነው። በሱ ፍቃድ መሞት አለ። ይሄም እንትናችንን እንትን ብለን መቀበል ነው ያለብን። ግን አልহামዱሊላህ የሞቱትም አሉ። እኛ ተመልሰን ከዚህ ቦታ ደርሰናል። አሁን ደግሞ ልጆቻችንንም አስተምረን ስራ ማላገኙ ሀኛው ጋር ነው ያሉት። ልጆቻችንና ዋን መንግስት እንደህ ብሎ በዚህ አቋም አቆመልና እኛም ወላሂ ለመለወጥ ለመስራት እጃችንም እግራችንም ለመስራት አንድነታችን ይዘን ሰራለን። እኔ ለራሴ አሁን ቦታ አለኝ፣ በቂ ቦታ አለኝ። ልጆቼ ጋር አሁን ሀፍታር ብቻ የሀፍተ ወተት እየሸጥሁ ልጆቼ ትምርታቸውን አሁን ዩኒቨርሲቲ የተማረ ልጅ አለኝ። አልጨረሰም አቅማጥቸው ዝም ብሎ ቁጭ ብሏል። 10ም ጨርሶ ቁጭ አለ ልጅ አለኝ። የ14 አመት ልጅ፣ የ17 አመት ልጅ፣ የ13 አመት ልጅ አሉኝ። ወንዶች ልጆች ናቸው። ትዳር የለኝም። እነሱን እያሳደግኩ ነው ያለሁት። እነሱን አሳድጊያለሁ። አረብ ሀገርም ሂጄ አልহামዱሊላህ አስተምሬያቸዋለሁ። ግን አሁን አላህ አልፈቀደውም። እነሱም ስራ አላገኙልኝም። እኔም ደግሞ በቂ ገንዘብም አላመጣሁ። ቦታ ግን አለኝ። አሁን በግንባረባ ታይቶልኝ ቦታዬ ያና ቤት ሰርቻለሁ። አጥር ማጠር ግንብ አጥሮ በሩ ተስተካክሎልኝ 20 ውስጣ ልጆችን ወጣት ናቸው ይዤ ላም ማርብቼ በግ ማርብቼ መቀመጥ ልጆችን መለወጥ እችላለሁ። ሀሌን ቦታ ላይ ማለት ነው። ወረዳ ስራና ስልጠና ጽህፈት ቤት የውጭ ሀገር የስራ ስምሪት ወይም የተመላሽ ሰራተኞች ክትትልና ድጋፍ ባለሙያ ወይዘሮ ባዩሽ ጌጡ እንደገለጸችው በወረዳው ወንድ 55 ሴት 80 በድምሩ 135 ወጣቶች በህገወጥ ሂደው እንደተመለሱና ቁጥራቸው እንደሚጨምር በመጠቆም የህይወት ክህሎት ስልጠና በመስጠት የሚፈልጉት የስራ ዘርፍ በመለየት እንዲሰሩ የብድር አገልግሎት ለማሰራጨት ግንዛቤ የተፈጠረላቸው መሆኑን ተናግረዋል። ወንድ 55 ሴት 80 ወደ 135 አካባቢ የስደት ተመላሾች አሉ። ከዚህ የበለጠም ሊኖር ይችላል። ሰዎቹም በግልጽ ለመናገር ፍላጎት የላቸውም። ድጋፍ አናገኝም የሚል አስተሳሰብ ስለነበረ በግልጽ ያገኘናቸው እነዚህ ነው። ከዚህ ቢበልጥ ከ200 በላይ ላይ ሆኑ ይችላሉ ብለን እንገምታለን። ከነዚህም ውስጥ ዛሬ ባደረግነው የመድረክ ንቅናቄ ወንድ 48 ሴት 75 መጥተዋል። 123 አካባቢ መጥተው በደንብ የተወያየንበት ሁኔታ አለ። ዋና አጀንዳችን ያደረግነው ምንድነው? አንደኛ የህይወት ክህሎት መስጠትና ሁለተኛ ደግሞ ከመንግስት ምን ይጠበቃል፣ ከስደት ተመላሾችስ ምን ይጠበቃል፣ ግዴታውስ የመንግስት ግዴታ ምንድነው፣ የተመላሽ ሰራተኞች ግዴታቸው ምንድነው በሚለው ላይ ተነጋገርነው። የስራ ዘርፋቸውን የሚፈልጉትን የስራ ዘርፍ በመለየት በመመዝገብ ለቀጣይ ብድሩ ያው እንደተስማሙበት የተወያየንበት ሁኔታ አለ። ሲቀጥል እነዚህ ተመላሾች ደግሞ ተጠባቂ መሆን ሳይሆን ባሉበት ቦታ አንደኛ ተሰጧቸውን መለየት፣ የአካባቢያቸውን ጸጋ መለየት፣ ያን በለዩበት ሁኔታ ደግሞ ከመንግስት ጋር በመተባበር ድጋፍ ተደርጎ የብድር ድጋፍ ተደርጎ እነዚህን ጸጋዎችና ተሰጥኦዎችን ለይቶ በእነዚህ ስራዎች ሰርቶ የመለወጥ ከሰው ሀገር ይልቅ ሀገራችን ላይ ባለን ጸጋ ተለውጠን መታየት አለብን የሚል ጥሩ አስተሳሰብ አላቸው። የላስታ ወረዳ ስራና ስልጠና ጽህፈት ቤት ኃላፊና የወረዳው ምክትል አስተዳዳሪ አቶ አዳነ ካሳ እንደገለጹት በተለያዩ ምክንያቶች ከሀገር ተሰደው የተመለሱ ዜጎች መንግስት የብድርና የመስሪያ ቦታ በማመቻቸት የሚፈልጉት የስራ መስክ እንዲሰሩ ከፍተኛ ስራ እየተሰራ መሆኑን አንስተው ወደ ውጭ ሀገር መሄድ ለሚፈልጉ ዜጎች ስልጠናዎችን በመውሰድ በህጋዊ መልኩ መሄድ እንደሚገባ አሳስበዋል። ከኛ ጽህፈት ቤት አኳያ ከዚህ ከውጭ ሀገር የስራ ስምሪት ጋር በተያያዘ ሁለት ትልልቅ ተግባራት አሉት። አንደኛው ተግባሩ ወደ ውጭ ሀገር
መሄድ የሚፈልጉ ዜጎች እና መሄድ ያለባቸው ዜጎች በህጋዊ መንገድ ወደ ውጭ ሀገር እንዲሄዱ ስልጠና የመስጠት ሲኦሲ የመፈተንና ሌሎች ከኢሚግሬሽን ጋር በተያያዘ ያሉ ስራዎችን በመስራት በህጋዊ መንገድ በኤምባሲው በኩል ወደ ውጭ እንዲሄዱ ማድረግ ነው። ሁለተኛው ደግሞ ከአረብ ሀገር እና ከተለያዩ የውጭ ሀገራት አብዛኛዎቹ ዛሬ በውይይቱን እንደተረዳ ነው ያለ ስኬት ሂደው እንደገና ተመልሰው ተይዘው የመጡ ናቸው። ብዙዎቹ በህገወጥ መንገድ ወደ ውጭ ሀገር የሄዱ ናቸው። በህገወጥ መንገድ በመሄዳቸው ምክንያት ደግሞ እንደገና ያለምንም ስራ ሳይሰሩ ገንዘብ ሳያፈሩ እንደገና ተመልሰው ወደ ሀገር የመጡ ናቸው። ስለዚህ እነዚህን ዜጎች የማቋቋም እና የበለጠ ወደ ስራ የማስገባት ስራ ደግሞ አንዱ የተቋሙ ዋና ኃላፊነት ስለሆነ ስለዚህ ከመንግስት ኃላፊነት አኳያ አንደኛው ብድር የማቅረብ ነው። ስለዚህ ብድር ለማቅረብ ኦልሞስት ከአብዛኛዎቹ ጋር ተግባብተናል። ከጸደይ ባንክም ጋር ተግባብተናል፣ ብድር እንደምናቀርብ ነው። ሁለተኛው የመስሪያና የመሸጫ ቦታ ሼድ የማቅረብ ነው። በሚፈልጉበት መንገድ ቦታም ሼድም የማቅረብ ነው። እሱም ላይ ተግባብተናል። ስለዚህ እሱን ለይተን የስራ እቅድ የጋራ መግባቢያ የስራ እቅድ አውጥተን ነው ወደ ታች የተመለሱት። እነሱ እንግዲህ በእቅዳችን መሰረት የለየናቸውን የአረብ ሀገር ተመላሾች እና የሌሎች ሀገርም ተመላሾች በእቅዳችን መሰረት በዚህ ዓመት የለየነውን የስራ ዕድል እንፈጥራለን ተብሎ ይታሰባል።